አንቲ ስለ ብር ማውራት አለብን? አዎ ሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50% ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የምሰጥሽ? ሁሉም ነገር እኮ ጨረስኩት ነኝ ነው። አዎ መቼም ቢሆን እንደዛ አልሰጥሽ። አይ በኃይሉ ብልህ ትመስለኝ ነበር፣ ለካ አይደለህም። አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ ነበር? እኔና አንቺ ምንድነው ያደረግነው? ቃል ምንድነው ያልሻት? ምንም። አንቺ ምንድነው የምትቀባጠሪው? ዳጊት በላት ውሸቷን ነው። ማ እኔ ነኝ ውሸታም? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ ነበር። ምን ያህል እንደምትዋደዱ እየነገርሽኝ ነበር እኮ። አንቺ ውሸታም! መቼ ነው እኔና አንቺ እንደዚህ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደብረኛል ብለሽኝ አይደል እንዴ በግድ ቤት የገባሽው? ዳጊ ብሌንን እንደሚያፈቅራት ፍቅሩን ገለጸላት። አቶ በኃይሉ ደግሞ ቃልን አንቺ ነሽ የተናገርሽው በማለት ውሃ ውስጥ ይጨምራታል ማለት ነው። በጥፊም ይመታታል። ሰላምና ብሌን የሰላም የእውነተኛ ልጅ እንደሆነች ተናግረሻል በማለትም እንግዲህ ቃልን በጥፊ ይላታል። እንደገና ደግሞ ቃል በጣም ትናደዳለች በብሌንና በዳጊ ፍቅር ወይም ደግሞ ብሌንን በጣም ወዳታለሁ አፈቅራታለሁ ስላላት ማለት ነው። ቃል በጣም በብስጭት ላይ ትገኛለች። በብስጭቱም ሳያንሳት አቶ በኃይሉ በመምጣቱ ማለት ነው ወደ ቤት ሲመጣ መሷ ብሌንን ብላ የብሌንን ስራ ልትነግረው ስትል ደሞ አባለለች ታወራለች በማለትም በጥፊ ድርግም አድርጓታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው አደራ ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ቃል እንግዲህ የስራውን አግኝታለች ማለት ነው። ከሚገባትም በላይ ብሌንን በጣም ስታስለቅሳትና ስታማርራት ነበረ፣ ስታናድዳትም ነበረ። ባለፈው ክፍል እንዳየ ነው እንግዲህ በሰላም ወደ ሐኪም ቤት ስትሄድ እኔ ይደብረኛል፣ ስለዚህ አንተ ቤት ገብቼ ትንሽ ለጽናና ብለውም ነበረ ዳጊን። ታዲያ ዳጊም እሺ ነበር ያላት። ታዲያ ወደ ቤቱን ከገባች በኋላ ፍቅር ልትሰራም ያምራታል። እንደገና ሌላም ጥያቄ ትጠይቀዋለች ማለት ነው። ታዲያ ዳጊ እኔ ይህንን ላደርግ አልችልም፣ ይሄ በተአምር ሊሆን አይችልም ብሏት ተነስቶ ይሄዳል ማለት ነው። ታዲያ እኔ ከምን አንሳለሁ ከዛች ከገረድ አንሳለሁ ወይ ትላለች። ገረድ የምትላት እንግዲህ ብሌንን ነበረ። ታዛች ከገረድ አንሽ ነው ወይ እኔ ምን ያንሰኛል? ሲቀጥል እኮ ገረድ እኮ ወይም ብሌን እኮ ላንተ አትመጥንህም ትለዋለች ማለት ነው። ታዲያ ዳጊም ፍቅር እኮ ደረጃ አይጠይቅም ይላታል። ንጉስም ገረድ ወይም ደግሞ ሰራተኛ ሊያገባ ይችላል፣ ሊያፈቅር ይችላል። እንደገና ደግሞ ሰራተኛም ንጉስ ሊያፈቅር ይችላል። ስለዚህ ፍቅር ደረጃ አይጠይቅም ይላታል ማለት ነው። ታዲያ ብሌን በጣም ትበሳጫለች። እኔን አግኝተህ ነው ወይ በማለትም በጣም እየተበሳጨች እያለች ትሄዳለች ማለት ነው። ታዲያ ብሌን ደግሞ ሆስፒታል ከአቶ በኃይሉ ጋር እንግዲህ ሰላምን አድርሳ ስትመለስ ዳጊ ጋር ልግባ ወይስ እዚህ ባዶ ቤት ገብቼ ማን አረጋለሁ? ወይስ ዳጊ ጋር ገብቼ ትንሽ ልጽናና? ዳጊ ደግሞ እኮ የሰላምን መታመም አልሰማ ይሆናልም እያለች ብቻዋን ታወራለች። ታዲያ እንዴ በይህ በእንድ እንዳለ ብሌን አረፍ ብላ ደረጃ ላይ ቁጭ ብላ የዳጊን በር ብርግዳ አድርጋ ቃል ትወጣለች ማለት ነው። ታዲያ ቃል በሩን ብርግዳ አድርጋ የወጣችው ዳጊ ከውስጥ ውጭልኝ ብሏት ነበረ። ታዲያ ብሌንን ስታያት ልክ ከሱ ጋር ፍቅር እንደሰራችና ብዙ ነገር እንዳሳለፈችና አሪፍ ቆይታ እንዳሳለፈች አክት እያደረገች ትነግራታለች ማለት ነው ለብሌን። ታዲያ ብሌንም እንዴት ዳጊ ሊያደርግ ይችላል? እንዴትስ እንደዚህ ሊያደርግ ቻለ? በማለት በጣም ጥያቄ ሆኖባታል። ግን ቃል ውሸቷንስ ቢሆን እኔን ለማናደድና ለማበሳጨት ብላስ ቢሆንም ብላ ብቻዋን ታወራለች። ታዲያ ይህን ሁሉ ከነገረቻት በኋላ ብታይ አሪፍ ጊዜ አሳለፍን፣ ዳጊ በጣም የዋህ ሰው ነው፣ አንቺን ደግሞ የሚወድሽና የሚቀርብሽ ስለምታሳዝኙ ነው ትላታለች። ታዲያ ቃል እሺ ጥሩ ነው ትላለች። ታዲያ ቃል ወደ ሳሎን ከገባች በኋላም ብሌን ወደ ኪችን ሄዳ በጣም ታዝናለች። ዳጊ እስከ መፈጠርህ ነው ምረሳ፣ እንደዚህ አይነት አልጠብቅህም ነበር በማለትም ብቻዋን ታወራለች ማለት ነው። ታዲያ ይቹ ቃል ተመልሳ ወደ ኪችን ትሄድና እያለቀሽ ነው እንዴ ትላታለች። ብሌንም ለቅሷን ትታ ኧረ እኔ ምን ያስለቅሰኛል? ምንም አላለቅስም ትላለች። ታዲያ አሁንም ስለ ዳጊ ደግነትና መልካምነት ቃል ማውራት ትጀምራለች ማለት ነው። ብሌን ውስጧ በጣም ይናደዳል። ችማኔና ዳጊን ለማጣላት ብላ ነው እንጂ ዳጊ የእውነት ፈልጓት አይደለም ብላ
ብሌን በውስጧ ታስባለች ማለት ነው። ታዲያ ይህ በእንድ እንዳለ ቃልም ሁሉ ከነገረቻት በኋላ ትወጣለች። ታዲያ ዳጊ ይመጣል ወደ ብሌን ማለት ነው። አንተ እንዴት አደርጋለህ ስትለውም ሁሉን ነገር ስትጠይቀውም ነበረ። ዳጊ ምንም እንዳላደረገ ሲነግራትም ነበረ። ስለዚህ ሁለቱንም ይሄ ቃል ሴራ ነው የሚሆነው፣ ቃል እኔን ለማበሳጨት አስባ ይሆናል ብላ ዳጊና ካል ሄድህ ብላ ወደ ሳሎን ይዛው ትሄዳለች። ሳዳ ዳጊም ሳሎን ምን አለ ንገሪ ስላት ና ዝም ብለህ በማለት ብሌን ይዛው ትሄድና ቃልና ዳጊን ታገናኛቸዋለች። ደግሞ ብለሽ ወንድ ቤት ይዘሽ መምጣት ጀመርሽ ወይም ትላለች ቃል ማለት ነው። ብሌን ቅድም ስታወሪኝ የነበረው ነው እንድታወሪ ይፈልጋለሁ። ስለዚህ ቅድም ምን እያልሽ ነበረ? ከዳጊ ጋር ፍቅር አሳለፍን፣ አንቺን ደግሞ የሚወድሽ ስለምታሳዝኙ ነው የሚቀርብሽ ስትይ ነበር፣ እውነት ነው ወይ ትላለች ዳጊ። ታዳ የምን ፍቅር ነው ከአንቺ ጋር ይላታል። ታዳ ምን ብለሽ አውርተሻት ነው ሲላትም፣ አረ እንዳታምናት ዳጊ ብሌን ውሸቷን ነው ስትልም ነበር ቃል የመለሰችው ማለት ነው። ታዳ አፈቅረኛለሁ ብዙ ታይም እና ብዙ ሰዓት የፍቅር ሰዓት አሳልፈን ደስ የሚል ቆይታ አሳልፈን ስትኝ ነበረ ትላታለች ብሌንም። ታዳ ቃልም አላልኩም ውሸቷን ነው ስትልም ነበር። ታዳ ዳጊም የምን ፍቅር ነው የምታወሪው? እኔ እናቴ ታማ ስለሄደች ብቻዬን ደብሮኛል፣ አንድ አረጋጋይ ብለሽ አይደል እንደ የመጣሽው ና በረኔ ከፈትኩልሽ የሚላታል። ታዲያ ይህ በእንዲህ እንዳለ ብሌንም ዳጊን አንድ ደግሞ ጥያቄ ልጠይቅህ፣ እኔን የምትቀርበኝን ስለማሳዝን ነው ስትለው ዳጊ ስለምታሳዝኝኝ አይደለም ስለማፈቅርሽ ነው ይላታል። ታዲያ ጊዜው አሁን ባይሆንም ና አሁን ላይ መናገር ባልፈልግም ግን አፈቅርሻለሁ ይላታል። ታዲያ ብሌን በድንጋጤ ትሄዳለች ማለት ነው። ቃልም በጣም ትደነግጣለች፣ ትናደዳለች። ታዲያ ክላስ ሄዳም ብሌን እዛ ቁጭ ብለው አንዳንድ ነገር ስለ ፍቅራቸው ስለምትወደውና እሱም እንደሚወዳት ሲነግራት ነበር። ታዲያ ብሌን እንዳትጎዳኝ ትለዋለች ዳጊም ማለት ነው። ዳጊም እኔ አልጎዳሽም፣ አንቺን የመሰለች ልጅ ስለሰጠኝ ፈጣሪ አመሰግናለሁ እያለ እንግዲህ ይነግራታል ማለት ነው። ታዳ በዛን ሰዓት ሾከክ ብላ እያጮለቀች ቃል ስታይ እነሱ ሲሳሳሙ ታያቸዋለች ማለት ነው። ታዳ በጣም ትናደዳለች። እዚሁ እኮ ፍቅር ሰሩብኝ እያለችም ትቃጠላለች ማለት ነው። ይህ በእንዲህ እንዳለ አቶ በሀይሉ ወደዛ ቤት ይመጣል። ታዳ ሳሎን ቁጭ ብላ እየተናደደች ያለችው ቃል አይኗ ባብጦ አልቅሳም ነበርና አቶ በሀይሉ አንድ ነገር ልንገርህ ብሌን ምን እንዳደረገች ብላ ብድግ ብላ ልትነግረው ስትል እሱ ደግሞ በጥፊ ያቀምሳታል ማለት ነው። አቶ በሀይሉ እንግዲህ ሊመታት የቻለው ለወይዘሮ ገነት የብሌንን ወላጅ እናቷ ሰላም እንደሆነች የነገራቻት ቃል ናት ብሎ ስላሰበ እንግዲህ ባለፈው ክፍል 50% ትሰጠኛለህ ስላለችው አልሰጥም ብሏት ስለነበረ ይህን ስለከለከልኳት እሷ ተናግራ ነው በማለትም በጥፊያ እንደደረገመባታል። ታዲያ ምንድነው ያጠፋሁት? ምንድነው ሲያረኩት? እንዴት በጥፊ ትመታኛለህ? እያለችም ቆሎ የተገፈፈው ቃል ስጠይቀው አንቺ ነሽ አይደል ለዛ የተናገርሽው ብለው ውሃ ማምጥቶ ውስጥ ይዘፍቃታል። እዚሁ ነው መገልሽ እውነቱን ካላወጣሽ ይላታል። ታዲያ ቃል ተደናግጣ ሌላውን ተወውና ያደረግኩን ነገር ንገረኝ ትለዋለች። ታዲያ ለወይዘሮ ገነት የብሌንና ወላጅ እናቷ ሰላም እንደምትናግረሻል ሲላትም እኔ አልተናገርኩም በፈለግከው ምልልሃለሁ ትለዋለች። ይኸውልሽ እዚሁ ውሃ ውስጥ ሲጥ ነው ማረገሽ ይላታል። ታዲያ ቃልም እኔ ያላደረግኩትን በፈለግኩ ለማለት ስትለው አቶ ኃይሉ ግን ሊያዳምጣትና ሊሰማት አልቻለም ማለት ነው። አሁንም ደጋግሞ ቃልን ውሃ ውስጥ ይዘፍቃታል ማለት ነው። ታዲያ ቃልም ትደክማለች። እንግዲህ የተናገረው ልጅ አለቃ ቃል አይደለችም የተናገረችው ብሎ ለአቶ ኃይሉ ይነግረዋል። ቃልን መጨረሻ ደረጃ ከደረሰች በኋላ ከደከመችበት በኋላ ማለት ነው ጎንበስ ብሎ ሲያት ቃል ልትሞት ነው፣ እዛ ውሃ ውስጥ ታፍናለች ማለት ነው። ታዲያ ቃል ካልተናገረች አንተን የተናገርከው ማለት ነው ይለዋል አቶ ኃይሉ። ታዲያ እኔ ነኝም ሳይለው እንደተፋጠጡ እንዳለ ቃል ከታች ታሸልባለች ከዛ ውሃ ውስጥ ማለት ነው። ታዲያ አለቃ አረ ቃል ይላል። ቃል ሲለውም ቃል ምን ሆነች ብሎ አቶ ኃይሉ ፈጠው ያዩዋታል ማለት ነው። እንግዲህ እዚህ ላይ ነበር የዛሬው ድራማ ያለቀው። ቃል እምነት በህይወት ተርፋ ይሆን ወይስ ውሃ ውስጥ ታፍና ይሆን? እንግዲህ ያለ ስራዋ ማለት ነው። በእርግጥ ቃል ሲያንሳት ነው ይሄም እንደ ተንኮሏና ብሌንን እንደጠመደቻት ማለት ነው። አቶ ደግሞ ያው ስራው ለሰሪ ሾላ ጣሪው እንደሚባለው ተንኮለኛም ስለሆነች እሷም አቶ ኃይሉን ተንኮለኛ አዞባታል ማለት ነው ባላደረገችው ነገር። ታዲያ እንግዲህ ቀጣዩ ምን ይፈጠር ይሆን? ቃልስ ትሞት ይሆን ወይስ ትድን ይሆን? አቶ ኃይሉስ ማን እንደነገራት ሲያቅ ምን ይል ይሆን የሚለውን ይዘላችሁ መመጣ ይሆናል። ለዛሬው እዚህ ጋር በቃን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።